መሳሪያ በኮስሞቲክስ እቃ በጣም ብዙ እህቶች ተበልተዋል። የሲክስ ስጦታ የተሰጣችሁ ሰዎች ተቃራኒውን አድርጉበት፣ ጸሎት አድርጉበት። ውሃ ውስጥ አትንከሩ ስለሚባል ጸበል ውስጥ እንከሩበት። በቃ ብቻ በኮስሞቲክስ ማለት ነው ዘምኗል መተቱ። ይሄን ስጦታ አድርገሽ ስጫት ተብሎ ቦርሳ፣ ሊፕስቲክ፣ የእጃቸው በረከት ሰላቢ ተወስዶባቸዋል። ያፋቸው በረከት ፍሬ ተወስዶባቸዋል። የዛን ሰዓት አጅሬው እድል ለሚወስድ ማለት ምክንያቱም ያቺ መጀመሪያ ተቀብታለች። ችግር የለም ተቀቢና ከዛ ስጪኝ ትላታለች። ተቀብታ ያቺ ተጠፈለች። ተቀብታ ስትወስድ ይዛባት ሄደች ማለት ነው። ሁለት አይነት መተተኛ የሴት ጓደኞች አሉ። ሶስት አይነት ናቸው። ሶስቱም መተተኞች ናቸው። በጥፍር ቀለም መተት እንደሚመተት ብዙ ሰው አያውቅም። በኮስሞቲክስ ማለት ነው ዘምኗል መተቱ። ይሄን ስጦታ አድርገሽ ስጫት ተብሎ ቦርሳ፣ ሊፕስቲክ፣ በተለይ ሊፕስቲክ ከሆነ ደግሞ እድል ለመሳብ እድል ለመውሰድ ነው። የሊፕስቲክ ስጦታ የተሰጣችሁ ሰዎች ተቃራኒውን አድርጉበት፣ ጸሎት አድርጉበት። ውሃ ውስጥ አትንከሩ ስለሚባል ጸበል ውስጥ እንከሩበት። በቃ ብቻ ስጦታውን እንደ ስጦታ ተቀብላችሁ ጸሎት አድርጋችሁበት ብትጠቀሙ። ሊፕስቲክ በራሱ በመሰረቱ አያስፈልግም፣ ግን እንደው አልተውም ያልሽ ሴት ካለሽ ማለት ነው። አይ ያለሱ መንቀሳቀስ አልችልም፣ ደም የላሰች ውሻ መምሰል እፈልጋለሁ ምትይ ከሆነ ጥፍር ቀለሙም አያስፈልግም፣ ጥፍሩን ማስተከልም አያስፈልግም፣ አውሬ መምሰል ነው። ግን በኮስሞቲክስ መሳሪያ በኮስሞቲክስ እቃ በጣም ብዙ እህቶች ተበልተዋል። የእጃቸው በረከት ሰላቢ ተወስዶባቸዋል። ያፋቸው በረከት ፍሬ ተወስዶባቸዋል። ፊታቸውን የሚቀቡበትን ይሰጧቸዋል። ከዛ ምን ትላለች ቤቷ እንግዲህ ከተቀባችሁ በኋላ ያቺ ደግሞ ትመጣና ቤቷ እኔ የገጠመኝ ነገራችሁ ስጦታ ከሰጠችኝ በኋላ መታ ከዛው ከስጦታ ደግሞ ትቋደሳለች። መታ እኔ ጋር መታ የኔ ያለቀብኝ በእናትሽ ነይ እስቲ ከስጦታ ከሰጥ መቼም የሁለታችን ነው እያለች ከዛው ላይ ተቀብታ ስትሄድ የዛን ሰዓት አጅሬው እድል ለሚወስድ ማለት ምክንያቱም ያቺ መጀመሪያ ተቀብታለች። ችግር የለም ተቀቢና ከዛ ስጪኝ ትላታለች። ተቀብታ ያቺ ተጠፈለች። ተቀብታ ስትወስድ ይዛባት ሄደች ማለት ነው። በጣም ብዙ እህቶች የተሸወዱ አሉ በዚህ። ግን ጓደኛ በነገራችን የሴት ጓደኛ 80% አስፈሪ ነው። የሴት ለሴት ጓደኛ ማለት ነው። እኔ ይህንን ነገር ጓደኛ ለማጣላት አይደለም፣ እጅግ በጣም ከባድ ነው። ይሁን በቃ እንጃ ብቻ ለምን እንደሆነ አላውቅም። ሲጣሉ ምህረት የላቸውም። ሚስጥሯን ዝግዝጋ ጋር የምታወጣባት መልኮ ቆንጆ ከሆነ በጥፍሯ ፊቷን ብልሽሽት ታደርገዋለች። ይህንን መልኳ አይደለም ያኮራት ብላ መልኳን ትቧጨራታለች። እኔ እኮ ሴቶች ሲጣሉ ለምንድነው ቡጢ የማይሰነዝሩ ትላለሁ። ለካ ከቡጢ የባሰ ፊት ማበላሸት ስላለ ነው። ፀጉሯን ይዛ ስትታገላታለች። ለካ ፀጉሯን ነጭታ ለመውሰድ ነው። ብዙ አይነት ነገር አለ እና ዞሮ ወደ እውነታው ስንመጣ ኮስሞቲክሶቻችሁም እንዳይወሰድባችሁ እንደው የምትፈልጉት ከሆነ አያስፈልግም፣ ግን ከፈለጋችሁት እንዲሁም ደግሞ ሲሰጣችሁም ደግሞ ባትቀበሉ፣ ከተቀበላችሁም ደግሞ ብትጸልዩበት። በመሰረቱ የኮስሞቲክስ አፍቃሪ ባትሆኑ ይሻላል። የመጠቃት እድላችሁ ሰፊ ስለሆነ አንደኛ እንዳልኳችሁ በስጦታ፣ ሁለተኛ ነገር ደግሞ ተቀብታችሁ ትሄዱ መናፍስት እየሳባችሁ ነው የምትሄዱት። ይጠራል፣ ንቅሳት መንፈስ ይጠራል፣ ኮስሞቲክስ መንፈስ ይጠራል። አለባበስ ሱሪ፣ ውጥር ያለ ሱሪ መንፈስ ይስባል፣ የዝሙት መንፈስ ይስባል። የምድረ ጎረምሳ ያ ለሃጩ እየተዘከርክ ዋው ሲል የነበረው የምታየው ወንድ እናቱ ጨሌ የምታመልክ ወይም ደግሞ ቤት ውስጥ እንዴት እንዳደገ አታውቂም። ከስንቱ ሴት ጋር የተኛ ሊሆን ይችላል። ይመጣል፣ አንቺ ጋር ይገባል። አንቺም ዘማ የሆነች ትቀሪያለሽ። ወንድ ባታገኝ እንኳን ግለ ወሲብ ትጀምሪያለሽ። ለምን? ተበልተሻላ። በጣም ቆንጆዎች ሆነው ከቤት የማይወጡ እህቶች አሉ፣ የሚያማምሩ እህቶች። ለምን? ቡዳው በልቷቸዋል። ያ ቡዳ ደግሞ የእኔ ብቻ ናት ብሎ ስለሚያስብ ከቤት አያስወጣትም። ሙስሊሞቹን አይናቸው እንዳይታይ አይደለም ፊታቸው እንዴት ጥምጣም አላቸው ሙስሊሞቹ። ከዛም አልፎ አይን ብቻ፣ ከዛም አልፎ ደግሞ አይናቸው ላይ ወንፊትም ደግሞ ሶስተኛ ስቴፕ ማለት ነው አድርጎ ዝግት ያደርጋቸዋል። ሲሄር ይሉታል። ብዙ ጊዜ የቡዳ መንፈስ በሙስሊሞቹ ላይ ይታወቃል። እና በቃ የኔ ብቻ ናት ማንም አያያት ይላል። ባሏ ከሆነ በመስተፋቀር ያገባት ባሏ ብቻ ነው የሚያያት ቤት ውስጥ፣ ለባሏ ብቻ ነው የምትከፋፈትለት። ቤቷ ውስጥ እንደፈለገች ነች። ስትወጣ ግን ማንም አይብኝ ነው። እና አለባበሱን አላልኳችሁም፣ ሁኔታው በዛ ሁኔታ ይደገማል ነው። ያንን ተገን አድርጎ ይደገማል ነው እንጂ አለባበሱማ ድሮ የኦርቶዶክስም ነበረ። በመጠምጠም ድሮ የፀጉር እንዳይታይ እንደዛ ነበር የሚጠመጠመው። እና እስቲ እንስማ አባትዬ የሚናገሩትን። በቅርበትና በርቀት ያለ ነገር ጥፍራችን መድኃኒዓለም የፈጠረው ጥፍር ያምራል አይደለም? ለልጄ ከትምህርቷ ወደ ኋላ እንድትቀር ሰው እንዳይወዳት
ከጓደኞቿ በታች እንድትሆን የገዛ ጓደኛዋ የዛሬ 2 ዓመት የጥፍር ቀለም ላይ አስመትታ ሰጠቻት። የጓደኛ ስጦታ ነው ተቀብላ ቤት ይዛ መጥታ ልጄ ድንገት መውደቅ ጀመረች። ሐኪም ቤት ስንሮጥ እኔ ፊልድ የመስክ ሰራተኛ ነኝ። እናቷ ብቻዋን ይዛ በየሐኪም ቤቱ ስትሮጥ ልብ ሲባል ምን ሲባል መጨረሻ ላይ ጸበል ይዛት ገብታ አቦዬ ስታስጠምቃት ጋ አይነ ጥላ ለቀቃት። ከዚያ እዚህ ይዛት መጥታ ስታስጠምቃት አምና ያ መተት ወጣላት። ሁለተኛው እህቷን ደግሞ ከ8ኛ ክፍል ጀምሮ አብሯት ይዞ የዛሬ 8 ወር የአጥንት መሳሳት አሟታል ተብሎ ሆስፒታል ውስጥ ወድቃ መድኃኒት እንድትቅም አስደረገ። ይህን ሁሉ አልፈን ሁለቱንም ይዘን እዚህ በሯ መጣን። እዚህ በሯ መጥተን ማስጠመቅ ጀመር። እስቲ 20 ሺህ ብር የሚሰጠኝ አለ ስለኔ አለ 20 ሺህ ብር የሚሰጠኝ ሊረዳኝ የሚችል 20 ሺህ ብር አለ። በዚህ ኑሮ ውድነት የመጀመሪያው መተቷን በጥፍር ቀለም የተወገደውን እዚሁ መጣ የተወገደውን በዚህች ልጅ ላይ 20 ሺህ ብር ከፍላ አሳደሰች። ተመልሳ ልጄ ወደዛ ቦታ ገባች። ክብር ምስጋና ለእመቤቴ ይሁን። እኔም እናቷም እነሱም ሁለቱም ቄሶች እዚህ ያሉት አጥማቂዎች ለእኛ በቂ ምስክር ናቸው። ሁሉ ነገር ተወገደ። በ15 የ20 ሺህ ብር መጠን ተፈታ። እችኛዋ የአጥንት መሳሳት ብሎ እግሯን አሸማቆ ጠምዝዞ ይዞ ሆስፒታል አስገብቶ እግሯን አስቆርጦ በዊልቸር ሊያስኬዳት ሲፎክር እመቤቴ ቃጥላ ማርያም እዚሁ በ19 ሰወሰች። ሶስት አይነት መተተኛ የሴት ጓደኞች አሉ። 3 አይነት ናቸው። 3ቱም መተተኞች ናቸው። ንጹሐን ጓደኞችን በሌላ ጊዜ ስለ ጓደኝነት ሳስተምር እመጣበታለሁ። መተተኛ ጓደኛ ወይም ደግሞ ምቀኛ፣ ክፉ ጓደኛ 3 አይነት ናቸው። አንደኛ በምን እንደሚቀኑ ነው። እንግዲህ አንደኛ በውበት ይቀናሉ። ወይ እናቷ ወይ ጓደኞቿ ምን ይሏታል? አውቃ እኮ ነው ከአንቺ ጋር የምትሄደው፣ እሷ ቆንጆ ስለሆነች አንቺ አስቀያሚ ስለሆንሽ ልዩነቱ እንዲታይ ጎረምሶች እሷን ትተው አንቺን ትተው እሷን እንዲያናግሯት አውቃ እኮ ነው ከአንቺ ጋር የምትሄደው ብለው ይመክሯታል። በመልክ እሷም ራሱ አውቃ ነው ከኔ ጋር የምትሄደው ብላ የቀረቧትን ወንዶች በሙሉ በመተት የምታስጥል ይቀርቧታል። በዝሙት ተገናኝተዋት ይርቃሉ። ከማውቀው ታሪክ ነው ነገር። ይቀርቧታል፣ ይርቃሉ። ጓደኛ ልወጣልሽ ይላታል። ግን አብራት አይዞሽ፣ እሺ እኔ እናት አይዞሽ፣ በቃ እነዚህ ከሃዲዎች ወንድ ሲባል ድሮንም እንደዚህ አይደለ እያለች አብራት እያጫፈረች ግን በመተት ነው የምታባርባት። ካጠገቧ ታርቃለች፣ በቃ ታሸሻለች በመተት። ሁለተኞቹ ደግሞ እዛው ውስጥ ሆኖ አንደኛ ላይ የሚለው ላይ ሆኖ በመተት ብቻ ሳይሆን በቡዳ የገዛ እቃዋን በመውሰድ አብራት በመልበስ በመቅናት ይማረኝ በመቅናት ያላትን ነገር በመብላት በቡዳ በዛ መንፈስ ባለበት አይኗ በመብላት ታበለሻሽባታለች። ስራ ከሆነ ፌል ያደርጋል። ፍቅር ከሆነ ትዳር ከሆነ ፌል ያደርጋል። ምንም ነገር ትምህርትም ከሆነ ውጤትም ከሆነ ፌል ያደርጋል። አሜን ይማረን፣ ሁላችንም ይማረን ያኑራችሁ። እና አብራት እያለች አታውቃትም። ምንድነው የኔ ህይወት ትላለች። ስታለቅስ ግን የምታባብላት እሷ ናት። ይችኛዋ ሁለተኛዋ ደግሞ ምን አይነት ሴት ነች? አታውቅም። ራሷ የጓደኛዋን ህይወት እየበላች እንደሆነ አታውቅም። ያችኛዋ መተት ነው፣ በደንብ ታውቃለች። ይቺ ሁለተኛዋ ደግሞ አታውቅም። አብረው ናቸው ያሉት፣ ግን በቃ እቃም ሲገዛላት ልብስም ሲገዛ ለእኔ በሆነ አብረው አንድ አይነት እቃ ነው የሚገዙት። ይቺ ስትገዛ ግን አብራ ትገዛለች። ተመሳሳይ የሆነ ነገር ነው። ሌላው ሶስተኛ ደግሞ በሀብት ንብረት ነው፣ ስልብና። የጓደኛ የሆነ ነገር በሙሉ የኔ ሊሆን ይገባል። እነዛኞቹ ምቀኝነት፣ ክፋት ነው። ይችኛዋ ግን ስልብና ነው። ሶስተኛዋ በቃ ቤተሰቦቿ ደህና ከሆኑ ምን ካሉ ትጠጋለች። ከእሷ ጋር መቦጥቦጥ ነው፣ መብላት ነው። እንካፈል፣ ምን ችግር አለው እንዴ? ጓደኛዬ ብቻዋን ልበላ ነው እንዴት ልና አበድሪኝ። ካበደረቻት በኋላ እንዳትጠይቃት አድርጋ ታስደግማለች። ወይም ደግሞ በሀብት የምትበልጣት ከሆነ የዛችኛው ሀብት ወርዶ የዚችኛዋ ከፍ እንዴ የምትሰራው ብዙ ሳይር አለ። እንዲሁ ከመሬት ተነስቶ ምቀኛ የሚሆኑም አሉ። ደግሞ ተጨማሪ እንዲሁ ዝም ብሎ በቃ ሲያልፍላችሁ የማይወዱ ከባላችሁ ጋር ስትጫወቱ ደስ የማይላቸው እቤት መጥተው ነገር ብሏቸው የሚሄዱ ባልሽን እንዲበዩ ኧረ ተይው እባክሽ ወንድ ሞልቷል ብለው የሚያፋቱ በጣም ብዙ አሉ። ግን በውስጥ ሆኖ ማነው ስራ የሚሰራው? አጅር የሆነ
ሌላው ደግሞ ጓደኛን እንደዚሁ እንደ ማለያየት አድርጎ የሚጠቀም ደግሞ አለ። የራሳችሁ መንፈስ እናንተ አሁን ይህን ትምህርት የምታዳምጡ እህቶቼ ጥሩ የሆኑ ጓደኞቻችሁን የራሳችሁ መንፈስ ያርፍባቸውና ከባላችሁ ጋር እንድትጣሉ የማድረግ ባህሪ ያለው ከእናት ከአባት ዙሪያችሁ ካሉ ሰዎች ጋር ያጣላችኋል። የእናንተው መንፈስ ነው ግን ጓደኛችሁ ላይ የሚያርፈው እንድትከዳዱ። በተለይ መንፈሳውያን ጓደኛማቾች ከሆናችሁ የማይሆን ጥያቄ እንድጠይቅሽ ወይም የማይመለስ የድር ጥያቄ ጠይቃ ከዛ ብሬ ስጪኝ ስትል ያችኛዋ ደረቅ ልቧ ደረቅ ይሆናል፣ ወይም ክድት የምታረግ ትሆናለች። ከዛ ትለያያላችሁ። መሀል ላይ ጠላት ይሆናል። እንዴት ቆራቢዋ ጓደኛዬ እንዴት እንደዚህ ታደርገኛለች? እሷ እኮ መንፈሳዊ ናት። እንዴት በቃ ውሽ በስመ አብ ክርስትና ከእሷ በኋላ በአፍንጫ ይወጣ። ሰንበት ተማሪነት ከእሷ በኋላ በአፍንጫ ይወጣ። በፍጹም ውሸታ ዩኒፎርም ለብሳ ደግሞ ታገለግላለች ምናምን እንድትባሉ ያደርጋል። ለምን? ውስጣችሁ ያለው እናንተ ጋር ያለው መቋቋም ሲያቅተው ወይም ደግሞ ከእናንተ ውስጥ መቀመጥ ሲያቅተው ይወጣና የማይጸልዩት ጓደኞቻችሁ ላይ ያርፋል። ከዛ ወዳጅ መስለው መጠው ቀርበው ደግሞ እንድትጣሉ ያደርጋሉ ማለት ነው። በዝሙት እንድትወድቁ፣ ሌላ ነገር እንድትለምዱ፣ ተገዳችሁ እንድትደፈሩ የማድረግም ሁሉ ነገር አለ። ጓደኛ ላይ ያለ መንፈስ አሳልፎ ለጠላት የመስጠት ይሄ በጣም ከባድ ነው። ግን ይሄ የሚከፋው ደግሞ እንደገና 20 ሺህ ብር ከፍላ አሳደሰችባት። ተመልከቱ፣ 20 ሺህ ብር ከፍላ 20 ሺህ ብር